ለክርስቲያን ሁሉ የእመቤታችንን ተአምር መስማት ቀላል አይምሰለው፣ የከበረ ገናና ነውና። ወንዶቹም ሴቶችም ወደ ግዝት እንዳይገቡ መስማቱን አስታግሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ታምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሂድ። ስጋውን ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ የእመቤታችን ቃል ኪዳን ተአምሯን የሚንቁ የሚያቃልሉ ግን የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምእመናን ጋራም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ ይሁኑ። እኛም የእነሱን ስልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት የእመቤታችን በዓሏን እንደ እሁድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዝን። የእመቤታችን በዓላቶቿን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውንም የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን፣ አሜን። አይኑ ዘተገብረ ፈውስ እምቀንበት ትወለድ ድንግል እምቤተ ክህነት ወንግሥት መድኃኔዓለም ኮነ ደበዜ ክርስቶስ እሰግድ ለተአምርኪ በአብራከ ሥጋ ወነፍስ በከመ ሰገደ ለወልድኪ ወንሰገድ። ለእመቤታችን ስግደት እንዲገባ ለአንቺ እሰግድልሻለሁ እሰግድልሻለሁ እሰግድልሻለሁ። እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫጉላ እንዲወጣ ካንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመ እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደህን የጣላት ሔዋን ጽኑ የሚጎዳ ማሰሪያው ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ። እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር ባንቺ ባህሪ ከአንቺ ወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደ ልጅሽ ኃጢአታችን ያስተሰርይልን ዘንድ ለምኝልን። ልመናዋ ክብሯን በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። ከዕለታት በአንድ ቀን ጌታችን ኢየሱስ ክርስቶስ እናቱን በእኔ ምክንያት ካገኙሽ ሐዘኖች ማናቸው ሐዘን ይበልጣል አላት። እመቤታችን ፈጣሪ ጌታዬ በእኔ ዘንድ እኒህ አምስቱ ሐዘናት ይበልጣሉ አለችው። ከአምስቱ አንዱ አይሁድ እንዲገድሉህ በቤተ መቅደስ ስምዖን ትንቢት በተናገረ ጊዜ ነው። ሁለተኛም 3 ቀን በቤተ መቅደስ ፈልጌ ባጣሁ ጊዜ ነው። ሦስተኛውም እግርህንና እጅህን አስረው በጲላጦስ አደባባይ የገረፉህን ግርፋት ባሰብኩ ጊዜ ነው። አራተኛውም በዕለተ ዓርብ ራቁትን ቸንክረው በሁለት ወንበዴዎች መካከል እንደሰቀሉ ባሰብኩ ጊዜ ነው አለችው። አምስተኛውም ወደ አዲስ መቃብር ውስጥ እንዳወረዱ ባሰብኩ ጊዜ ነው። ጌታችንም እናቱን ድንግል ማርያምን በእኔ ምክንያት ያገኙሽን እኒህን ሐዘኖችና መከራዎችን በሰላመ ገብርኤልንና አቡነ ዘበሰማያትን እየደገመ ያሰበውን ኃጢአቱን እኔ አስተሰርይለታለሁ፣ መንግሥተ ሰማያትንም አወርሳለሁ አላት። እናቴ ሆይ ከሞቱ አስቀድሞ በሦስተኛው ቀን ካንቺ ጋር መጥቼ እገለጽለታለሁ።
ይህን ሲናገር ደቅስዮስ ሰምቶ ምእመናን ያነቧት ዘንድ በእመቤታችን ተአምር መጽሐፍ ውስጥ ጻፈው። ልመናዋ በረከቷ ከእኛ ጋር ይሁን ለዘላለሙ አሜን። ወላዲተ አምላክ ማርያም እንበለ ሰብሳብ ወሩካቤ በይነዘ አቅረብኮ ለኪ ንስቲተ ቃለ እባቤ ፈትቴሙ በረከተ አፉኪ መዓዛ ከርቤ ለነዳብሲ ወለዘረከቦ መንዳቤ ህብስተ ከፈትሽ ያኢያስቤ ስብሐት ለኪ ማርያም ሞልቆ መላእክት ዛርያም ስብሐት ለኪ ማርያም ወርቆ ጻድቃን ዘገዳም ስብሐት ለኪ ማርያም ወርቆ ለቱን ዝናብ ስብሐት ወክብር ወሰይድ በተአምርኪ ዮም ወበተአምርኪ ኩሉ ዓለም የሰማነውን በእዝነ ልቦናችን ያሳድርብን። እመቤታችን ዓለሙን ሁሉ በረከት ትጠብቅልን፣ ከደዌ ሁሉ አድና። በበረከት በምሕረት ታስከ ልጇ ከመላእክት ሦስት አማልደን። አቡነ ዘበሰማያት